እውነቱና እኔ ከሱ ጋር ተለያይቼ ተስፋ እያደረክ ነገን ይጨልም አንዴ ላውራ ያደርግ የነበረው እንዲህ እንድትለው ነበር እንዴ? ለካ እንደዚህ ይሄንን መልስ እንድትሰጠው ነበር እንዴ? እሱ ሲጠብቅ የነበረው በቋፍ ላይ ነበራ። ለካይን ነበር የሚፈልገው። ውጭ ሀገር ሄዳለሁ አለ ብለዋል። የተባለውን ነው ና እንወስድሃለን ችግር የለም እየተባለ እየተላከለት ነው። እሱን ነው የሚነግረን። ይሄዳ ይሄድ ጥርግ ይበል። ሲሞንም አንዴ አዳምጪኝ የኔ እናት አንዴ ቆይ ሙት አድርጌ እናንተ የምታሩትን እኔ ሙት አድርጌ ልሰማ ነው። አሁን ትንሽ ላውራና ማለት ነው። ይቅርታ የኔ እናት ምን መሰለሽ ብሩኬ ከዚህ በፊት ምን እዚህ ቤት እንደሆነ ተናግሬ ያለው ብሩኬ ሃይሚ ምድር አርጓት ከዚህ ህይወት በራሷ ጊዜ እንድትወጣ ይፈልጋል። ከዚህ በፊትም ተናግሬ ያለው ከዛስ እሷ በወሰነች ጊዜ እሱ ለምኖ ነበር እንዲሆኖ ነበር እንዲባል የራሱ ስም እንድጸዳ ፈልጎ ብሩኬ ሃይሚ ሳቶ ብሩኬ ከዛስ ትላንትና እቺ ልጅ ልትፈትኖም ይሁን እስቲ ምን አይነት እርምጃ ይሄዳል የሚባል ነገርም ልታውቅም ይሁን ተናገረች አይደለ? ትላንትና እንለያይ ብላ ስትናገር እሱ ለካ በውስጡ ደስ ብሎታል ማለት ነው። ዛሬውኑ በቃ በአባቷ ፊት በቃ እኔና ሃይሚ ተለያይተናል እንዴ ባመጣ ራሱ ባመጣው ነገር አይደል እዚህ የደረሱት እነሱ እንዴ እንደገና ዞሮ ራሷን ጥፋተኛ ያደርገ ራሱ ጥፋተኛ ሆኖ ደግሞ ማለት ነው። ውጭ ሀገር ለመውጣት በጣም ጉጉት አለው ልጁ። ውጭ ሀገር ለብዙ ችግር ነው። ራብ አለ፣ ጥማት አለ፣ ማልቀስ አለ፣ መሳቅም አለ። ውጭ ሀገር ላይ ብዙ ጊዜ እሰማዋለሁ ብሩኬን ውጭ ሀገር ምናምን ምንድነው ውጭ ሀገር ብርቅ አይደለም እየኖረን ነው። ምንም ሲመችም ሳይመችም እንዴ ልጅ ቢረጋጋሰ እንዴ እቺ ልጅ ምን ባደረገች ነው እንደዚህ የምትገፋው? እኔ በጣም ነው ያዘንኩት። እቺ ልጅ ትገፋ አትበይ። ምንድነው የምትገፋው? ምንድነው ስራውን የሚያመጣው ራሱ ምንም ባታረገው ሁኔታ ነው። ብትገፋ አትበሉ። ምንድነው የምትሆነው? ምንም አትሆንም። እሱ ቋፍ ላይ ነበረ። የትኛው ፍቅር ነው? እኔ እሰማለሁ። አዎ እኔ በውስጤ ያስኩት ይሄን ነው። ከእናንተ እየሰማሁ ምናልባት የሚያወራው ነገር ሊኖር ይችላል፣ ግን አውሩ ያሳፍራል። ወይዘር ምን ነው ዝም አልሽ? እያዳመጥኩሽ ነው። አውሪ እና ነገርኩሽ እኮ ምንድነው የምትይው? አንቺስ ምንድነው? ለዚህ ማለት ብዙ ግራ ገባኝ አትበይ ወይዘርዬ። ምንም ግራ የሚጋባ ነገር አይደለም። ይሄ ትክክለኛ ነገር ነው አይደል እንዴ? እንዴት ዋላችሁ? ስራም ቢሆን ይኸውልሽ፣ ስራም ቢሆን ወይዘርዬ፣ ስራም ቢሆን እስኪ ፍቅር እንዴት መስዋዕትነት እንደሚከፈልለት ፍቅሩን እንዴት ሰው እንደሚያድን ትዳሩን እንዴት እንደሚያድን ነው እንጂ ማሳየት ያለበት። ትላንትና ይዘህና ፈተናስ ቢሆን አለችው እኮ ከአንተ መምጣቱ ጥሩ ነው አለችው። እሷ ምን እንደሚል ልትሰማ ነበረ። ለካሱ ቋፍ ላይ ነበረ። እሱ ዘላለሙን ሻንጣ እንዳዘጋጀ ነው እንደሚኖረው። እሱ ፍቅር እንደዚህ ነው እንዴ? ለካ ውሸቱን ነበራ። ለዚህ አልነበረማ ፍቅሩንም ያልገለጸው ለዚህ ነበረ። ምን ታመጣላችሁ? የፈለጋችሁትን አምጡ። እስቲ ትጊ ምንድን ነው? እኔ ግራ ገንዬ እኔ ገንዬ አትበይ። የራስሽ የተመቸሽን ተናገሪ። የራስሽ የተመቸሽን ተናገሪ። በቃ ታይ ገንዬ አንቺ ልክ ነሽ። እኔ እናት አንቺ ትክክል ነሽ። ማውራት ያለብሽን አውሪ። ልክ ነሽ። እውነትም እሷ ብላለች። ለካ ፍቅሩን ያልገለጸው ለዚህ ነበር አይደለም? እሷ እንለያይ ብላ ከአንገቷ እስከምታወጣ ድረስ ነበር የጠበቀው። ምንድን ነው የምትይው? ልታስተባብይ ነው እንዴ? ትዕግስት ምንድን ነው የምትይው? ክርስቶስን አላስተባብድም እንዴ? እሷ እንለያይ እስከምትል ይሙት ምን ሆነሽ ነው? ቆይ ቤዛ እኔ ልናገር አንዴ ድሉን ስጪኝ። ሲጀመር ፍቅር የለውም ብሩክ። ፍቅር ሳይሆን መውደድ ነው ያለው። የምታፈቅረው ሃይሚ ናት። ይሄን እንኳን ትላንትና ደግመን ስናየው ጠብቃ ነበር። አፈቅርሻለሁ የሚለው ቃል እንዲወጣ ጠብቃ ነበር። እኔ ደጋግሜ ቪዲዮውን አይቼዋለሁ። እሱ መውደድ ነው በቃ ይወዳታል። እዛ ጋር እርግዝናውን ራሱ ከዚህ በፊት የተናገረችው እንትን አለ። ተጣልተው እርጉዝ ሆና ነው ወይ እኔ እናንተ ሰላም የምናወርደው ያለችው አለ። አሁንም ሪፖስት አድርጌዋለሁ እኔ ከልጆች ላይ። ያኔ ነው የምታውቀው እርግዝናውን፣ ያኔ ነው የምታውቀው። ይሄ የተሸፋፈነ አይደለም። ሪል እርግዝና መሆኑን እንትን የሚባለው
ያን የትኛው እችኛቱን ሌላኛቱን ያረገዘችው ስለማይታወቅ ነው። ሁለተኛ ነገር ደግሞ ፍላጎት ቢኖረው ኖሮ እውነተኛ ፍቅር ቢኖረው 2 ዓመት እንዳሳለፈ ከአመድ ላይ እኩል እንደተነሱት መስዋዕት እንደሆነችለት አልቆጠረውም። ምንድነው ያለው እሱ? ራሴን ማግኘት እፈልጋለሁ። እስከዛሬ ራሱን አግኝቶ አይደል እንደሚኖረው? ምንድነው ራሱን ያላገኘው? ለሰው ነበር የሚኖረው፣ ለሷ ነበር የሚኖረው፣ ለራሱም ጭምር እየኖረ ነው። እሷም ለሷ ለራሷም ለሱም። ይሄንን አላስተዋለም። ዘሎ ምንድነው ያለው? ትንሽ ርቃለሁ ሚንስ አዘጋጅቶ ነው። መጀመሪያም ያልተዘጋጀበትን ቪዛ ዝም ብሎ አይደለም የሚገኘው። ዱባይ ምናምን ቅርብ ሀገር ከሆነ ነው የ15 ቀን ቪዛ የሚገኙት። እዚህ ሞኝ የለም። ካልፈለጋት ለምን ጊዜዋን ለምን በላባት? ለጥቅሙ ነበር የፈለጋት። እየወጡ ደግሞ ወንድሞቹ ትለማመጫዋለሽ፣ መልሰሽ የሱ ካልሆነ ትመለሻለሽ ኖ ማለት የለባቸውም። መጀመሪያ አልፈልግሽም ብሎ ይሄን ነገር ያመጣው እራሱ ነው። ከአንድ ሁለት ሶስት እዚህ ጋር አንድ ላይ ተናገሪ። ምክንያቱም ፕራይቬት አደረገዋለሁ። ለምን አንቺ አትናገሪም? ሙዘር ለምን አንቺ አትናገሪም? ዛሬና አስተያየት መስጠት አቃተሽ እንደ ዛሬ ገኒዬ ደንግጣ ነው። ገኒዬ ዩዘር ፕራይቬት ነው ያለው። ገኒ ተናዳ ነው። ተይ ቤዚ አንቺ ተይ ገኒ የኔ እናት ዩዘር ፕራይቬት ያለው መጀመሪያም ያቺ የምን ስም አልጠቅስም እዚህ ጋር ሜንሽን አላረጋትም። ኦልሬዲ እሷ ልትሆን ትችላለች እርጉዟ ብዬ ነው እኔ አሁን ጭንቅላቴን ያሳመንኩት። የመስቀል ጊዜ የሆነ ብቻ እኛ የምናውቀው እውነት አልመሰለንም እንጂ የደረሰን ኢንፎርሜሽን ልክ ነው። ያኔ የተጣሉት ጊዜ እዚህ ውስጥም ልገባበት የቻልኩት የገባውበትም እንትን ያ ነው። ስለዚህ እሱ መጀመሪያ አዘጋጅቶ ልጅቷ እንድትገፋው እሷ ፑሽ ተደርጋ ራሷን አወጣች ሊል የራሱን ስም አጽድቶ ሚዲያው እንዳይቃወመው ነው ያረገው። ዛሬ በትክክለኛው ራሱ ነው የፈለገው መለየት። ይሄ ያስታውቅበታል። ሲጀመር የሚሰድባት የነበረው ራሱ ነው። አልፈልግሽም ያላትም ራሱ ነው። አንቺም ውጡ ከህይወቴ ብሎ አይደለም ከነበረበት ቤርጎ ራሱ ሲያባረራት ገፍትሮ ነው። አዳምጫት እያለ ራሱ ለእቺ ላረገዘችው ነበር አረገዝኩ ላለችው ነበር አዳምጫት ብሎ እንትን የሚለው 2-3 ነው 4-5 የተናገራት። የእሷ ዛሬ ልትሰደብበት አይገባም። እንለያይ ስትል እሱ አስቀድሞ የመጀመሪያ ያገኘቻት ጊዜ ሁለቱን ያገኛቻቸው ጊዜ ከፈለግሽ ከኔ ጋር መቀጠል ብሎ የተናገረው ነው የሚያስተውል። ነገ የሴት እንባ ይጥሏል። ይቺ ልጅ ደግሞ ንጹህ ናት። እግዚአብሔርን ነው ብልሽ ይጥሏል። የሃይማኖት ታደሰ እንባ የትም ይራቅ የትም አሽከር የሴት አሽከር ሆኖ ነው የሚቀመጠው። ምን ታደረቻት መቅድጌ? የለውም ቀጥሉ ገንዬ ቀጥላለሁ። ራስሽ ሆነ ነው የምልሽ። እኔ አላደርገውም። እኔ ለመጋገርና በመጋገር ከባድ ነገር ነው። በቃ አንቺም የራስሽን ህይወት ኑሪ፣ እኔም ራሴን አረጋግጬ ራሴን ህይወት ኖራለሁ የሚባል ነገር አይደለም። ያለችበት ትልቅ ምክንያት እኮ ነው። ትልቅ ምክንያት እኮ ነው። ይሄ እኮ አርግዛ መጣች ያንተ ነው ብላ ክችቻለች። እኔ ነኝ አባቱ ብሎ አለመጣ አይደለም ማለች። ልጅቷ ገገመች። አሁን እሷ ሌላ ነገር ተቀጥራ ነው ተልካ ነው አለ። ዛሬም የተላከችው ከማን ነው? እሺ የተላከችውን እስከ መጨረሻው ለምን አላየም? እሱ ለምንድን ነው ውጭ መሄድ የፈለገው? ውጭ ምንድነው? ውጭ እንትን መሰለው እንደ አማዞን ካርቶን መሸከም ነው። የሮፕም አረብ ሀገር ደግሞ ፍየል መጠበቅ ነው። ሌላ ምን የታክሲ ሹፌር መሆን ነው። ይሄ ቢግ ዲል እኮ አይደለም እኮ ለኛ። እሱ ዘላለሙን ማስፈራሪያው ፈታ ሄጄ ትንሽ ራሴን እንትን አድርጌ ሪፍሸር እንትን ብዬ እመጣለሁ። ከዛ ወዲህ ፏ ብዬ ከዛ ይዤ የምመጣውን ነው። ለእኛ ነው እንደ ይሄንን የሚነግረን ለእኛ ነው። እኛ እንደዚህ ብለን ነበር እንደ ስንመክረው የነበረው።
እንደዚህ ሊያደርግ ነው እንዴ? እኛ እዚህ ቁጭ ብለን ልጆቻችንን እንትተን አይደለም። እንደሱ አይደለም። አንቺ ጥፋተኛ ነሽ። እንደዚህ አይደለም አብሮ መሆን፣ እንደዚህ አይደለም ጓደኝነት፣ እንደዚህ አይደለም። አንቺ እንዴ ፍቅር እኮ እምነት እኮ ነው፣ ህይወት እኮ ነው። ምን አፍቅረው እኮ ስንት ነገር የሚሆኑ አሉ። እስከ መጨረሻው የሚጠብቁ እኮ አሉ። ምን ነው አፍርም እንደ አባትየው ፊት ቆሞ እንደዛ ሲል አይዘገንነውም እንዴ? አብራው 2 ዓመት አንድ ቀን መሰለው እንዴ? አንድ ቀንም እኮ ሰዓት አላት እኮ። እሱ ያመጣው ነው አይደል እንዴ? እሺ ተቀበለች። እሺ ቀበልሃለሁ፣ አብሬ ከጎን ሆናለሁ አለች። ሲያመነጫጭቃት ውጪ ከህይወቴ ውጪ ሲላት ዋለ። አይሆንም ብለን እሺ ተቀበዩ። አሁን የመጨረሻውን ሃይሚ እያልን ስንጨቀጭቃት ቆየን። እሺ ማላለችም እሷም። እኔ በሰው ግፊት አልገፋም ማለት ያ ህይወቷ ነው፣ ትክክል። ነገር ግን እሱ ዛሬ ያናደደኝ እኔ በቃ ወደ ውጭ ሀገር ከዚህ ምራቅ ብዬ ሁሌ እንደዚህ እንዳለ እሱ ነገም ህይወት ሲጀምር አንድ ነገር ሲሆን እንደዚህ ነው እንዴ? በቃ ሴት ሄዳለሁ በማለት ነው እንዴ ኑሮውን የሚኖረው? ይሄ ማንንም አያስተምርም፣ ለራሱም ህይወት አይሆነውም። ይሄንን ነው እንግዲህ እሱ ብቻ ሳይሆን ማለት ነው አይደለም። እሱ ብቻ ሳይሆን ማለት ነው አይደለም። ቆይ አንዴ ነው እሱ ዛሬና ትላንትናና ዛሬ ነው ብሩኬ አላደረኩም ብሎ እያወራው የነበረው። እሱ ከዚህ በፊት እንኳን የነበረው ቪዲዮ ላይ ምንድነው እያደረገ ያለው? አይ አላደረኩትም፣ አግኝቻታለሁ፣ አላደረኩትም። የሆነ ቪዲዮ ላይ ራሱ ምን አለ? ይሄ ልጅ የኔ ካልሆነ አለቅሽም ብሏታል። ልጅቷን አድርጎታል ማድረጉን። ገባሽ? የኔ ካልሆነ ማለት ኦልሬዲ አድርጓል ማለት ነው በኔ እይታ። እሱን የምናውቀው ነገር የለም። አደረገ አላደረገ የምናውቀው ነገር የለም። ካደረገ የሰውን ልጅ በግምት መወሰን መናገር አትችይም በግምት። ነገር ግን ከሚለው ነው ሁል ቀን እኔ ሻንጣ ይዞ ሄዳለው የሚለው ነገር ነው። እሱ እዚህ ጋር ለምን ነበር የሚፈልጋት እንዴ? ሲፈልገው ሊቀመጥ ሲፈልገው ኩሽታ ሲሰማ ራሱ ባመጣው ነገር ከዚህም በፊት ሶስናን አምጥቶ ተነስቶ ሄደ። እሷ ልንዳንም አምጥቷል እኮ። እቺ ልጅ እኮ ያልቻለችው ጉድ የለም እኮ። ሃይማኖት እሷ ልትፈትነውም ይሆናል እኮ ልትፈትነውም ይሆናል ዛሬ ያለችው። ምነው እንትን ማለት አቃተው? ምነው መጠበቅ አቃተው? እሷ ስንቱን ነገር ጠብቃ የለ እንዴ? ወድቃ ተነስታ ሆስፒታል ተኝታ ከዛ ተመልሳ ከዛ አጠገብ እሆናለሁ ብላ ከዛ ሲያመነጫጭቃት ለልጅቷ አንቺ እሱ አይፈልግሽም እኔ ነኝ ከጎኑ መሆን ያለብኝ ብላ ስንቱን ተጋፈጠችው 3 ሳምንት። እሱ ምን ነው ትናንትና ብላው ዛሬ ሄዳለሁ ሻንጣዬን ይዤ ሪፍሬሸር ምንድነው ማድረግ ፈልጋለሁ አለ። ጠፋብኝ ንግግሩ። መጀመሪያም የሚፈልገው ነገር ነው። ገባሽ አይደለም? መጀመሪያም ከሃይሚ አንደበት ይሄ ቃል እንዲወጣ ይፈልጋል። ነገርኩሽ እኮ። ቆይ እስቲ እኔና አንቺ ብቻ አይደለንም። ቆይ እስቲ ፍቅር ምንድነው? አንሺና ተናገሪ ፍቅርዬ። ዛሬ የምትናገሩት ጠፋባችሁ እንዴ? ትክክል ነው እንዴ? ዛሬ ደንግጧል እኮ የኔ እናት፣ ሰው ሁሉ ደንግጧል እኮ። እኔም በግዴ ነው እያወራን። እንደነግጣለን። ለምን? ይሄ ማስመሰል ነው። የተሻለ ህይወት እግዚአብሔር ይሰጣታል። እውነት ከሆነ የተሻለ እግዚአብሔር ይሰጣታል። ዋጋ የከፈለችበት ህይወት ላይ እንደዚህ ዝም ብሎ እንደ ቀልድ ችግር የለውም። ምንድነው? ህይወት ይቀጥላል። የስራውን ስጠው። ምንም አላወራም እኔ በቃ። እውነታውን የሚያውቀው የፈጠረን ፈጣሪ ነው። እውነታውን የሚሰጥ በቃ ይፍረድ። ለምን አይታገስም? ለምን እሷ እንደታገሰችው አይታገስም? ለምን ፈተናም እንደሆነ ወይ እኛንም እየፈተነችው ይሆናል፣ እሱንም እየፈተነችው ይሆናል። ለምን ይሄንን ማገናዘብ አቃተው? ለምን መጥፎ ነገር ከአንደበት ይወጣል? ለምን ያደርጋል? ሰው ከአንደበቱ መጥፎ ነገር ይወጣል። በኢንቦክስ 5 ሰውና 6 ሰው በለው ስላለ ለሱ እውነት መስሎታል። የኔ እናት ድስት መቀየር እኮ ወጥ አጣፍጥም እኮ። ያ ወጥ ነው። ሴት መቀየር ምንም ከሷ የተሻለች ሴት እንኳን አያገኝም። ይሄ ግልጽ ነው። በቃ እኔ ማነሽ ትዕግስቴ ልወጣ ነው። እሺ
እኔ አያቶች እንዴ ላወራ በቃ አንቺ ዛሬ እኮ መናገርም አቃተሽ። በእግዚአብሔር ምንም የሚያስደነዝዝ ነገር የለም። ይሄ ማስመጠር ካልሆነ በስተቀር ምንም የተናገረው ሻንጣ ይዤ እሄዳለሁ፣ ትላንት ወዲያ ነግሬሻለሁ፣ እሱ እሄዳለሁ እወስድሃለሁ የሚሉት አለ፣ ኢንቦክስ የሚያደርጉለት ላውራ። ትሰሚኛለች? ቆይ ዩዘር ታውራ። አሁን እኔ በብዙ ነገር ነው የተረዳው። ሲጀመር ይሄን ነገር የመጣው በሱ ነው። እቺ ልጅ መጀመሪያ ስትመጣ አንቺን የሚፈልግሽ ልሰራ ነው፣ እኔን ደግሞ ለህይወት ነው ብላታለች። ይሄን ሁሉ ነገር እያመጡ እሷን ለማስወጣት ከሆነ ያደረጉት ነገር በጣም ነው የሚያሳዝነው፣ በጣምም ነው የሚያሳፍረው። የእውነት ከሆነ እሱ ትናንትና ዛሬ የተሰጠውን ኮመንት አይቶ ራሱን ቀይሮ እንደዚህ ከመጣ በጣም ያሳዝናል። እች ልጅ በጣም ብዙ መስዋዕት እየከፈለች ነው። በጣም ሆስፒታል ገብታለች፣ ህይወቷን ሰጥታለች፣ ብዙ ነገር ሆናለች እና ይሄ ነገር አግባብ አይደለም። ሲጀመር ይሄ ነገር ሲመጣ እሱ ተሳሳተ ተብሎ ነው የተመጣው። ይሄ የተሳሳተው ነገር ራሱ እኮ በጣም ትልቅ ነገር እኮ ነው። አይደለም ልጅን ያህል ነገር በጣም ያማል፣ በጣም ይከብዳል። ሴት ሆኖ ያየው ሰው በሙሉ በጣም ይከብዳል። የእውነት ከሆነና ይሄ ነገር የእውነት ከሆነ ለምንድን ነው ማስተዋል ያቃተው? ሰውሳ እችሊ በዚህ ርቀት አልፈልግም ያለችው ለምንድን ነው? ከትናንት ወዲያ እችሊ ምን ብላለች? አሳይሃለሁ እኔ ደግሞ ማረገውን ብላለች። ማስረጃስ አግኝታ ከሆነ ማስረጃ ሰጥቶ ከሆነ ሰጥተዋት ከሆነ እች ልጅ እንድታምን አድርገዋት ከሆነስ እሷን ለምኖ ባክሽን አጥፍቻለሁ ብሎ አንዴ ቢወድቅ ሁለቴ ቢወድቅ ምንድን ነው ችግሩ? ምን ያህል እሱ ይጎዳል? እኔ እውነተኛ ፍቅር መልሶ ይቅርታ እያለ የሚኖር ነው እንጂ የሚሸሽ አይደለም። ማረፍ እፈልጋለሁ መቼም አያርፍም። እንደዚህ አይነት ነገር ፈጥሮ የእውነት ከሆነ ጭንቅላቱ ላይ መቼም እረፍት አይሰጠውም። መቼም እረፍት የለውም። የሴት ልጅ እንደዚህ አለማልቀሷን አትይ። ልቧ ካዘነበት እውነት ከሆነ ይከተለዋል። ዕዳ ነው የሚከተለው። እውነት ከሆነ ስራም ከሆነ ደግሞ ያስጠላል። ፍቅር እንዴት እንደሚሞቱለት እንዴት ፍቅር መስዋዕት እንደሚሰጥ ፍቅርን እንዴት እንደሚያድን ነው እንጂ ፍቅር በአንድ ቀን ትናንትና እንደዛ ብላው እኔ ነኝ ያመጣሁት፣ የዛ ሰበብ ምክንያት እኔ ነኝ፣ ያንን ነገር እንድታስብ ያደረግኩት እኔ ነኝ፣ ይሄ ሁሉ ነገር በእኔ ሰበብ ነው የመጣው። ይቺ ልጅ እውነት አላት፣ ዋጋ ከፍዬላታለሁ። 2 ዓመት አብራ ይኖራለች። ምስጋናስ እንደዚህ እንደቀላል ነው እንዴ? አመሰግንሻለሁኝ አብረሽ ብዙ ነገር ይሄ ነው እንዴ? ይሄ እኮ አይደለም ምስጋና። እሱ እኮ ለፍቅር አንዴ ቀንዬ ልጨርስ። በዛ ላይ እንዴ እሷን አልፈልግም ብትል እንኳን እኮ መጠበቅ አለበት። ደከመኝ ይባላል እንዴ? ስህተቱን ያመጣው እሱ ነው፣ የተሳሳተው እሱ ነው፣ ይህን ሁሉ አደረገ የተባለ እሱ ነው። ኤቪደንስም እች ልጅ እየተላከላት ይሆናል። ለምንድን ነው በዚህ ልክ ማስተዋል